ለመድኃኒት ጥራት ምርመራ የሚያስፈልጉ መመርመሪያ መሳሪያዎች የሚገኙበት ነው። እድሳቱ አሁን ያለቀ ስለሆነ በቅርብ መሳሪያዎች ኢንስቶል ሆነው ወደ ሙሉ ስራ እንመለሳለን። እነዚህ መሳሪያዎች የመድኃኒትን ጥራት ለማረጋገጥ የሚያስፈልጉ መሳሪያዎች ናቸው። በዚህ ኢንስትሩመንት ያው ዲዞሉሽን ስራ እንሰራለን። ለታብሌት እና ለካፕሱል የማያስፈልጉ አንዳንድ ኬሚካሎች አብረው የሚመጡ አሉ። እነሱን ቴስት የምናደርግበት ኢንስትሩመንት ነው። ቀጣይ ወደ ኬሚካል እና ግራስዌር ስቶር እንሄዳለን። እሺ ይሄ ክፍል የኬሚካል ስቶር እና የግላስዌሮች ቮሉሜትሪክ ፍላስክ ፕሪሊሚነሪ ፍላስክ ስፒከሮች እና የተለያዩ ለጥራት ምርመራው አስፈላጊ የሆኑ እቃዎች የሚገኙበት ነው። እዚህ ጋር የሚገኙት ኬሚካሎች ያው የተለያዩ የመድኃኒት ምርመራዎችን ለመስራት የሚያግዙ ናቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ወደናንተ መድረሱን ጀምሯል። በዛሬው ወቅታዊ ዝግጅታችን በኢትዮጵያ ምግብና መድኃኒት ባለስልጣን ህገወጥ የመድኃኒት ዝውውርን በመከላከልና በመቆጣጠር እንዲሁም ደግሞ በሀገር ውስጥና ከውጭ ሀገር የሚመረቱ መድኃኒቶችን የጥራት ደረጃ በመቆጣጠርና በመከታተል በኩል እየተሰሩ ያሉ ተግባራት ምን እንደሆኑ ወደናንተ የምናደርስ ይሆናል። በተለይም ደግሞ በኢትዮጵያ ምግብና መድኃኒት ባለስልጣን ባህር ዳር ቅርንጫፍ የስራ ኃላፊዎችን እንዲሁም ከአማራ ክልል ጤና ቢሮ የተለያዩ የስራ ኃላፊዎች በዚህ ጉዳይ ላይ በስፋት ማብራሪያዎችን እየሰጡን ቆይታ የሚያደርጉ ይሆናል። ውይይታችን ከስቱዲዮ የሚቀጥል ይሆናል። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። ተመልካቾቻችን ተመልሰናል። ቀደም ሲል እንዳስተዋወቅናችሁ የዛሬው ወቅታዊ መሰናዷችን በአማራ ክልል የመድኃኒት ቁጥጥር ስራዎች ምን እንደሚመስሉ ወደናንተ የምናደርስ ይሆናል። ከዚህ ከስቱዲዮ እንግዶችን ጋብዘናል። አቶ መሐመድ ኡመር በኢትዮጵያ ምግብና መድኃኒት ባለስልጣን ባህር ዳር ቅርንጫፍ የመድኃኒት ደህንነትና ድህረ ገበያ ክትትል ዴስክ ኃላፊ ናቸው። እንዲሁም አቶ ጌትነት ስንታየው በአማራ ክልል ጤና ቢሮ ጤናና ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት ዳይሬክተር ናቸው። እንዳጠቃላይ የመድኃኒት ቁጥጥር ስራዎችን በተመለከተ ሰፋ ያሉ ማብራሪያዎችን እየሰጡን እዚሁ ቆይታ የሚያደርጉ ይሆናል። እንግዶች ስለ ጊዜያችሁ እና እዚህ ስለተገኛችሁ እናመሰግናለን። እኛም እናመሰግናለን። ጥሩ እንግዲህ ሰፋ ያሉ መረጃዎችን እያነሳን ነው ቆይታ የምናደርገው። ህገወጥ መድኃኒት ስንል ምን ማለታችን ነው ከሚለው ጥያቄ እስኪ ውይይታችንን እንጀምር። አመሰግናለሁ። አንደኛ በባለስልጣን መስሪያ ቤቱ ያልተመዘገቡ እውቅና የሌላቸው ተመዝግበው የማይገኙ ሲሆን ሌላኛው ህጋዊ ደረሰኝ የሌላቸው ተመዝግበውም ህጋዊ ደረሰኝ ከሌላቸው ከየት እንደመጡ ስለማይታወቅ እነሱን ህገወጥ መድኃኒት ብለን ልንፈርጃቸው እንችላለን። በሀገር ኢኮኖሚ ላይ በሰዎች ጤና ላይ የሚያደርሱት ጉዳት ምንድነው? እነዚህ ህገወጥ መድኃኒቶች በነገራችን ላይ ህገወጥ መድኃኒት ሲባል ከስሙም አንደኛ ሲመጣ ጀምሮ ከአጓጓዙ ከከመቻቸቱ እስከ ስርጭቱ ድረስ ባለው ጥራቱን ጠብቆ አይደለም የሚመጣው እና የጥቅሜታ ጊዜ ሳይደርስ ራሱ ሊበላሽ ይችላል። በነገራችን ላይ ባያዝ በከመቻቸት ላይ ስለዚህ ይሄ ደግሞ በሀገሪቱ ኢኮኖሚ ላይ በኮንትሮባንድ የሚመጣ በሀገሪቱ ኢኮኖሚ ላይ ከፍተኛ ቀውስ ነው የሚፈጥረው። ይሄ ምንም ድና የምናደርገው ነገር አይደለም። ስለዚህ ህገወጥን መከላከል እያልን የምንዘምረውም ብዙ ጊዜ የምናነሳውም ጉዳቱ በጣም ከፍተኛ ስለሆነ ሌላኛው ትልቁ ነገር ደግሞ ጥራቱ ፈዋሽነቱ እና ምንነቱ ያልታወቀ መድኃኒት ለማህበረሰባችን ባደረስን ቁጥር በሽታውን የተላመደ እንትን ሊፈጠር ይችላል። ይሄን ደግሞ በቀላሉ ማንቆጣጠረው ደረጃ ላይ ልንደርስ እንችላለን። ትልቁ ስጋት እንደውም እነዚህ ጥራታቸውና ደህንነታቸውን ፈዋሽነታቸውን ሳይጠብቁ ወደ ማህበረሰቡ ከደረሰ መድኃኒቱን የተላመደ በሽታ የመፍጠር ሁኔታ ሊፈጠር ስለሚችል እዚህ ላይ እንደ ሀገር
ሌላ መድኃኒት እንትን ለማለት ከፍተኛ ችግር ስለሚፈጥር እሱ ላይ በደንብ መስራት መቻል አለብን። እንደ ሀገርም እንደ ክልልም እንደ ተቆጣጣሪ ማለት ነው። ስለዚህ እዚህ ላይ በትኩረት እንዲሰራ ማሳሰብ እንድንሰራ ነው። በነገራችን ላይ እንድንሰራ ያን ሰው ስራ ስላልሆነ ከዛ ውጭ በሀገር ላይ ፈዋሽነቱ ያልተረጋገጠ መድኃኒት በሰጠን ቁጥር በኢኮኖሚም ላይ ተጽዕኖ ያደርጋል። ያልጋ ቁራኛ እያደረግን ናቸው። መድኃኒት እየወሰዱ የማይድኑ ሰዎች አሉ። መድኃኒት እየሰጠናቸው ፈዋሽነቱ ያልተረጋገጠ መድኃኒት እየወሰዱ የማይድኑ ለሕክምና የሚያወጡት ወጪ ከስራ የሚያቋርጡበት ጊዜ በጣም ከፍተኛ ስለሆነ እሱም ላይ እንደ ሀገር ትልቅ ተጽዕኖ የሚፈጥርበት አጋጣሚ ስለሆነ የሀገሪቱን ኢኮኖሚ በመድኃኒት የሚፈጠረው ቀውስ በጣም ከፍተኛ ስለሆነ እሱ ላይ በጥንቃቄ ማየትና መምራት ያስፈልጋል የሚል ሀሳብ ነው ያለኝ። ያው እነዚህ ህገወጥ መድኃኒቶች ዋነኛ የሚያስከትሉት ችግር የጤና ችግር ነው የሚሆነው። የህገወጥ መድኃኒት ያው ተጠቃሚዎች እንደ ምሳሌ ላንሳልህና አንደኛው መድኃኒት ተመሳስሎ የተሰራ ነው። አርቲሜተር ኢንጀክሽን ይላል። በላቦራቶሪ ሲፈተሽ አርቲሜተር የለው አክቲቭ ፋርማሲቲካል ኢንግሪዲየንት ወይንም ደግሞ ዋና የመድኃኒቱ ንጥረ ነገር የለም ማለት ነው። ስለዚህ የወባ ምርመራ ተመርምረው ያ መድኃኒት የታዘዘላቸውና በአጋጣሚ እሱን የወሰዱ ታካሚዎች ካሉ አይድኑም ማለት ነው። ከወባ መፈወስ አይችሉም ማለት ነው። ስለዚህ መድኃኒት ያልወሰደ የወባ ታማሚ ምን ሊሆን ይችላል የሚለውን ያው መተንበይ ቀላል ነው የሚሆነውና እስከ ሞት ሊያስከትል ይችላል። አንዳንድ ጊዜም ያው ኮምፕሊኬሽኖች የተለያዩ ኮምፕሊኬሽን ውስብስብ የጤና ጉዳዮችን ይዞ ሊመጣ ይችላል ማለት ነው። እና ያው ይሄን መድኃኒት ከህብረተሰቡ ነበር የመጣ ጥቆማው ይሄን መድኃኒት ወስጄ አልተሻለኝም የሚል ጥቆማ መጥቶ አስፈላጊ የማጣራት ስራ ተሰርቶ ላቦራቶሪ ተፈትሾ ነው እንደዚህ አይነት የተገኘውና ይሄን እንደዚህ አይነት መሰል የጤና ችግሮች ይከሰታሉ። ሌላው ሁለተኛው አይነት ምንድነው? መድኃኒቱ ንጥረ ነገሩን ዋና ንጥረ ነገሩን ሊይዝ ይችላል፣ ግን በሚፈለገው መጠን ላይይዝ ይችላል ማለት ነው። ስለዚህ ያን የሚወስዱ ታካሚዎች መዳን አይችሉም ማለት ነው። በሚፈለገው ቀን ሊድኑ አይችሉም ማለት ነው። ልክ ከዛኛውም የጤና ኮምፕሊኬሽኖች ወይም ውስብስብ ለሆኑ የጤና ጉዳቶች ይዳረጋሉ ማለት ነው። ስለዚህ በጤና ላይ ያው ከፍተኛ የሆነ ችግር እንደሚያመጣ ይታወቃል። በኢኮኖሚ ላይም እንደዛው ላላስፈላጊ ወጪዎች ይዳረጋሉ። ጤናማ ሆነው ተመልሰው ወደ ስራ መግባት እየተገባቸው ጊዜያቸውንና ራሳቸውን ያው በተለያዩ ነገሮች የሚያባክኑበት ጊዜ ይሆናል ማለት ነው። ወደ ሀገር ውስጥ የሚገቡ እንዲሁም ደግሞ በሀገር ውስጥ የሚመረቱ የተለያዩ መድኃኒቶች ይኖራሉ። እንዲሁ የነዚህን መድኃኒቶች የጥራት ደረጃ የምትቆጣጠሩት እንዴት ነው? ኦኬ፣ ጥሩ ጥያቄ ነው። እንግዲህ መድኃኒቶች ተመርተው ወደ ሀገር ውስጥ ሲገቡ ወይንም ደግሞ እዚህ ሀገር ውስጥ የተመረቱ ወደ ገበያ ከመውጣታቸው በፊት የመጀመሪያው የመልካም አመራረት ስርዓት ሂደት አለ ወይም ደግሞ የጉድ ማኑፋክቸሪንግ ፕራክቲስ ጂኤምፒ የምንለው ነው። ማንኛውም የመድኃኒት ፋብሪካ ይህን የመልካም አመራረት ስርዓት ማሟላት አለባት። ይህን ለማሟላት ተቆጣጣሪዎች ይላካሉ ወደ ፋብሪካው። በመስፈርቱ መሰረት ከታየ በኋላ የብቃት ማረጋገጫ ይሰጠዋል ማለት ነው። የማምረቻ ብቃት ማረጋገጫ እሱን ሰርቲፊኬት ወይም የብቃት ማረጋገጫ ከያዙ በኋላ መድኃኒቶች ይመዘገባሉ። የሚመዘገቡበት ሂደት ያው የተለያዩ ሳይንሳዊ ትንታኔዎች የያዘ ሰነድ ነው። ያን እንዲያስገቡና በባለስልጣን መስሪያ ቤቱ ቬሪፋይ ከተደረገ በኋላ ወይም በደንብ ከታየ በኋላ እውቅና ሲሰጠው ሰርቲፊኬት ይሰጠዋል ማለት ነው። ከሱ በኋላ ናሙና ያመርታሉ። ናሙና ከተመረተ በኋላ ለላቦራቶሪ ይገባል። ላቦራቶሪ ምርመራ ካለፈ
የገበያ ፍቃድ ይሰጠዋል ማለት ነው። ገበያ ፍቃድ ከተሰጠው በኋላ የሚሰሩ ስራዎች ይኖራሉ። አንደኛው የድህረ ገበያ ክትትል ይደረግበታል። የድህረ ገበያ ክትትል የሚደረግበት በተለያዩ መንገዶች ይሆናል። አንደኛው መድኃኒቶች ከገበያ ላይ ናሙና ይወሰድና በላቦራቶሪ ይፈተሻሉ ማለት ነው። ጥራታቸውን በውጤቱ መሰረት የተለያዩ እርምጃዎች ይወሰዳሉ ማለት ነው። ጥራቱን ያሟላ ከሆነ ያው ተረጋግጧል፣ ይቀጥላል ገበያ ላይ መዋሉ። ኢንኬዝ የሚወድቁ ከሆነ ደግሞ ከገበያ እንዲሰበሰቡና እንዲወገዱ ፋብሪካው ላይም እርምጃ እንዲወሰድ መነሻ ይሆናሉ ማለት ነው። የቁጥጥር ዘርፉን ለማጠናከር ሰፊ ስራዎች እየተሰሩ ነው። በአጠቃላይ በዚህ በቁጥጥር ዘርፉ ከክልል እስከ ወረዳ በጤና ቢሮ ስር ስትራክቸር አለን። አጋዥ ደግሞ የሚሆኑ የፌዴራል ተቋማት ኮምቦልቻ ብራንች ጽህፈት ቤትና ባህር ዳር ብራንች ጽህፈት ቤት በጋራ ነው የምንሰራው። በዚህ መሰረት የመጀመሪያው በበጀት አመቱ መጀመሪያ ላይ እቅድ አቅደን ነው በተለይ ወባን መሰረት አድርገን እቅድ አቅደን እየተንቀሳቀስን ነው። በዚህ መሰረት ህገወጥ ቁጥጥር እያደረግንበት የመጣንበት አጋጣሚ ነው። በዚህ አጋጣሚ በርካታ መድኃኒቶች የወባ መድኃኒቶችም ሌሎችም መድኃኒቶች በቁጥጥር ስር ውለዋል። እነሱንም በሚቻለው መልኩ እርምጃ የተወሰደበት አጋጣሚና እንዲወገዱ የተደረገበት አጋጣሚ ነው ያለው። ከዛ ውጭ የላቦራቶሪ ጥራታቸውንም ማስፈተሽ ተሞክሯል። በዚህ መሰረት ወደ 30 የሚሆኑ ናሙናዎች ተወስደው ከ30ዎቹ ህገወጥ ናቸው ይወገዳሉ። ግን ናሙና ወስደን ደግሞ ማስመርመር ግዴታ ነው። ከነዚህ ሳምፕል ናሙና ወስደን ስናስመረምር ወደ 10 የሚሆኑት ችግር አለባቸው። ከ10ሩ ደግሞ 9ኙ ከውጭ ሳይመዘገቡ ወደ ሀገር ውስጥ የገቡ ናቸው። አንደኛው ደግሞ የጥራት ችግር ስለነበረበት እነዚህ 10ሩም እርምጃ የተወሰደበት አጋጣሚ ነው ያለው። ህገወጥ ላይ አጠቃላይ ህገወጥ እንትኑን ይቀያይራል። አንደኛ ከዚህ የሚወጣ ህገወጥ አለ። ሀገር ውስጥ ከገቡ በኋላ ወደ ገበያ ከገቡ በኋላ ተመልሰው በህገወጥ መልኩ የሚቀርቡበት አለ። ሌላኛው ደግሞ ከውጭ ቀጥታ ሳይመዘገቡ ወደ ሀገር ውስጥ የሚገቡ አሉ። ስለዚህ ከሀገር ውስጥም የሚገቡትንም ከውጭ የሚገቡትንም ሀገር ውስጥ የሚያሉትን በጋራ የምንቆጣጠርበት አጋጣሚ ነው። የጉምሩክ ጣቢያዎች አሉ። መተማ ላይ ያለን፣ ኮምቦልቻ ላይ ያለን። እነዚህ ጋር በመቀናጀት እና ከሌሎች የቁጥጥር ፎረም አለ እነሱ ጋር በመቀናጀት ሰፊ ስራዎች እየተሰሩ ነው። የችግሩንም እንትን በየጊዜው እየተገመገመ የሚመራበት አጋጣሚ ነው ያለው። ስለ ህገ ወጥ መድኃኒቶች እያወራን ነው። አንደኛው በተለይና አቶ መሐመድ እናንተ ተቋም በአዋጅም የተሰጠው ስልጣን ዋናው እነዚህ የመጠቀሚያ ጊዜያቸው ያለፈባቸውና ህገ ወጥ የመድኃኒቶችን ዝውውር መቆጣጠር ነው። ምን ያህል የቁጥጥር ስራዎች ተሰሩ? ውጤታማነታቸው እንዴት ገመገማችሁት? እና ህገ ወጥ መሆናቸውንስ የምታረጋግጡት እንዴት ነው? መጀመሪያ በተነሳው የላቦራቶሪ ውጤቶች ላይ የተወሰነ ነገር ልጨምር። እንግዲህ በባህር ዳርና በኮምቦልቻ ቅርንጫፎች ያው የተሰበሰቡ ናሙናዎች አሉ። የጸረ ወባ መድኃኒቶች ከተሰበሰቡት ውስጥ የጥራት ደረጃቸውን ያላሟሉት 10 መድኃኒቶች ናቸው። ከ10 ውስጥ ደግሞ 9ኙ ህጋዊ መሰረት የሌላቸው እውቅና የሌላቸው በባለስልጣን መስሪያ ቤቱ የተለያዩ መንገዶችን በመጠቀም ወደ ገበያ የገቡ መድኃኒቶች ናቸው። እነዚህን መድኃኒቶች ያው በላቦራቶሪ ማረጋገጥ አይጠበቅብንም። ለምንድነው? ህገወጥ ስለሆኑ እነዚህን ሰብስቦ ማስወገድና እርምጃ መውሰድ በቂ ነበር። ግን ምንድነው አንዳንድ ጊዜ በጤና ሙያተኛው ዘንድ ጥሩ ያልሆኑ አስተያየቶች ይኖራሉና ይጠቅማሉ ከሚል የተሳሳተ ግንዛቤ እነዚህን መድኃኒቶች ይዟቸዋልና ያን ለመመለስ የነሱን ጥያቄ ለመመለስና እንትን ለማለት እነዚህ ናሙናዎች መድኃኒት ቴስት አረጋግጠን ውጤታቸው ያው ትክክለኛ መድኃኒቶች እንዳልሆኑ ነው የተገኘው ማለት ነውና አጠቃላይ ህገወጥ መድኃኒት ለሰው ልጅ አይጠቅምም ነው። ስለማይጠቅም እንደዚህ አይነት እርምጃዎች ያስፈልጋሉና አንደኛው ግን ህጋዊ መድኃኒቱ ነው በህጋዊ ሰንሰለት የገባ ሆኖ ግን ደግሞ የጥራት ደረጃውን ያላሟላ ነውና ይሄ መድኃኒት ከገበያ እንዲሰበሰብ
ያው ደብዳቤ ተጽፎ ወደ እርምጃ ተገብቷል። እነዚህ 9 ግን ማንኛውም ህብረተሰብ እንዳይጠቀማቸው በሚዲያ ጭምር የተነገረበት ሁኔታ ነው ያለው። በተቆጣጣሪው መስሪያ ቤት ዌብሳይት እና የቴሌግራም ቻናሎች፣ ፌስቡክ እና ሌሎችም እንደዛው ተለቆ ሁሉም ህብረተሰብ ይህን መድኃኒት እነዚህ መድኃኒቶች እንዳይጠቀም ተላልፏል ማለት ነው። ከዛ ወደ እንዴት መለየት እንችላለን ህገወጥ መድኃኒቶችን የሚለውን እንግዲህ በቁጥጥር መስሪያ ቤቱ የሚለዩ ስራዎች ይኖራሉ። በማህበረሰቡ እንዲሁም በጤና ሙያተኞች የራሳቸው የሆነ ድርሻ ይኖራቸዋል ማለት ነው። እንደኛ እንደ ተቆጣጣሪ መስሪያ ቤት ያው የተለያዩ ቴክኒኮች አሉ። አንደኛ ህጋዊ ደረሰኝ እንጠይቃለን። ህጋዊ ደረሰኝ ከሌለ ህገወጥ መድኃኒት ነው። ስለዚህ ሌላ ተጨማሪ ምርመራ ሳያስፈልግ እርምጃ እንወስዳለን። መድኃኒቱም ህገወጥ ነው ብለን ውሳኔ እንሰጣለን ማለት ነው። ከዛ ውጭ ምን እናደርጋለን? የተለያዩ የላቦራቶሪ መመርመሪያ ዘዴዎች ይኖራሉ። እነሱን በመጠቀም መድኃኒቱ ህገወጥ ነው አይደለም፣ ተመሳስሎ የተሰራ ነው ወይስ አይደለም፣ አንዳንድ ችግሮች አሉበት፣ ጥራት ደረጃ ያላሟላ ነው አይደለም የሚሉትን የተለያዩ የላቦራቶሪ ዘዴዎች አሉ። እነሱን በመጠቀም እንለያለን ማለት ነው። ከጤና ሙያተኞችና ከህብረተሰቡ በኩል ደግሞ እንዴት አድርገው መለየት ይችላሉ የሚለውን አንደኛ መድኃኒት በሚገዙበት ወቅት የብቃት ማረጋገጫ ከባለስልጣኑ ወይም ደግሞ ከክልሉ የጤና ተቆጣጣሪ እውቅና ያለው መድኃኒት ቤት ወይም ክሊኒክ እዛ ባሉ መድኃኒት ቤቶች እዛ መግዛት እንዳለባቸው፣ አንዳንድ የሚያጠራጥሩ ነገሮች ይኖራሉ። በተለያየ መንገድ መረጃ ይሰበስባል ማህበረሰቡና ህገወጥ መድኃኒት የሚይዙ ተብለው የሚለዩ መድኃኒት ቤቶች ይኖራሉ ማለት ነው። እነዛን የማጥራት ስራና እንደዚህ አይነት ነገር ህገወጥ ነገር በሚገኝበት ሰዓት ጥቆማ የመስጠት ስራዎች በዛ መንገድ መድኃኒቶችን የሚለይበት አሰራር ይኖራል ማለት ነው። የተወሰነ ነገር ለመጨመር ህገወጥን እንዴት አድርገን ማወቅ እንችላለን የሚለው አንደኛ ከባለሙያው ራሱ ጥራቱን ጠብቆ ፈዋሽነቱን ጥርጣሬ ላይ ካመጣ እሱን ጥቆማ መሰረት አድርገን እስከ መጨረሻው ድረስ ጥራቱንና የመድኃኒቱን ጥራት ከየት እንደመጣ ማረጋገጥ የምንችልበት ሁኔታ ይኖራል። አንደኛው እንትናችን የጤና ባለሙያው በጤና ተቋማት የሚሰጡት ጥቆማ ነው። ከዛ ውጭ ኮሚኒቲው ራሱ ማህበረሰቡ ራሱ የሚያቀርበው ጥቆማ አለ። እሱን መሰረት አድርገን ከዛ ሌላ ሶስተኛው ደግሞ ደረሰኝ የሌላቸው ከሆኑ ደረሰኝ ከህጋዊ ተቋማት ፍቃድ ካለው አካላት ደረሰኝ የሌላቸው ከሆኑ እነሱ ህገወጥ ናቸው እና በዚህና በሌሎችም እንትን ካረጋገጥን በኋላ የማጣራ ስራ ነው የምንሰራው። ስናጣራ ቅድም እንዳልነው በላቦራቶሪ አንድ እናጣራለን። ከዛኛው ከዛ ውጭ ደግሞ ያሉትን የጠቀሜታ ጊዜ ያለፈበት መሆኑንም እሱን ቸክ አደረግን በኋላ ወደ አስተዳደራዊ እርምጃና ወደ ህጋዊ እርምጃ የምንገባበት አጋጣሚ ነው የሚኖረው። ግን ምንጫችን ማህበረሰባችንና የጤና ባለሙያው ነው። አንዳንዴ እንደውም እዛው እርስ በርስ ፈቃድ አውጥተው አገልግሎቱን የሚሰጡ የመድኃኒት ችርቻሮ ተቋማት ወይም የመድኃኒት ማከፋፈያዎች እርስ በርስ ራሱ መረጃ የሚሰጡበት አጋጣሚ አለ። እሱም እንዳንድ ትልቅ ግብዓት እንጠቀምበታለን። አንዱ ያንዱን ጥቆማ የሚሰጥበት አጋጣሚ ስላለ እሱን የበለጠ እያጠናከርን እያበረታታን ግብረ መልስም እየሰጠን ህገወጥነትን የምንቆጣጠርበት መንገድ ነው ለማለት ነው። በተለይም ባለፈው በጀት ዓመት ጀምሮ የወባ በሽታ በወረርሽኝ መልክ ተከስቶ በክልሉ የተለያዩ አካባቢዎች ሰብአዊ ጉዳት ማድረሱን የክልሉ ህብረተሰብ ጤና ኢንስቲትዩትም በተለያዩ ጊዜያት መግለጫዎችን ሲሰጥ እኛም የተለያዩ ፕሮግራሞችን ስንሰራ ነበርና እንደው ይህን የወባ ወረርሽኝ ለመከላከልና ለመቆጣጠር በመድኃኒት ሂደት የመድኃኒት የቁጥጥር ስራዎች ምን ይመስሉ ነበር? አቶ ጌትነት እርስዎ ጋር እንቀጥል። መጀመሪያ የወባ ቁጥር እየጨመረ ሲመጣ በነገራችን ላይ በየሳምንቱ የጋራ መድረክ አለን። ሪፖርት የቁጥጥሩ ዘርፍም ሌሎችም
በአማራ ህብረተሰብ ጤና ኢንስቲትዩት አማካኝነት እየተሰበሰብን እየገመገም መፍትሄ እያስቀመጥን የምንሄድበት ነገር አለ። ስለዚህ ከቁጥጥሩ አግባብ ከባለስልጣን መስሪያ ቤቱና ከክልሉ ተቆጣጣሪዎች ጋር በመሆን የራሳችን ተልዕኮ ይዘን የተነሳ ነው። በዛም መሰረት በአጠቃላይ በ6 ወሩ ከ20 ሚሊዮን ብር በላይ መድኃኒት በቁጥጥር ስር አውለናል ህገወጥ። ከዛ ውስጥ 6 ሚሊዮን ብር በላይ የሚሆነው ግን የወባ መድኃኒት ነው። እሱን በቁጥጥር ውስጥ ካደረግን በኋላ ቀጥታ እንዲወገድ ነው የሚደረገው። በነገራችን ላይ በቁጥጥር የተያዘ ማንኛውም ነገር እርምጃ ይወሰዳል። ከዛ በመቀጠል ግን አስተዳደራዊ እርምጃና ህጋዊ እርምጃዎችም በተጓዳኝ የሚወሰድበት አጋጣሚ ነው ያለ እና በዚህ 6 ወር አቅደን እየሰራን ጥራቱንም ፈዋሽነቱንም በላቦራቶሪ ቅድም ባልኩት መሰረት እያረጋገጥ እየሰራን ነው። ለዚህ ደግሞ ተባባሪ የነበሩን እስከታች ድረስ ያለው የቁጥጥር ዘርፉ እስከ ወረዳ ድረስ ያለው የቁጥጥር ዘርፉና የቁጥጥር ፎረም አጋር ነበር። በዚህ የብራንቾችም የሁለቱ ብራንቾች የኮምቦልቻና የባህር ዳር አብረው በጋራ ከክልሉ የቁጥጥር ዘርፍ ጋር በጋራ እየሰራን ቆይተናል። አሁንም እቅዳችንን በዛው መልኩ እየሰራን ስለሆነ የበለጠ አጠናክረን የምንሰራበት አጋጣሚ ነው ያለ። የወባ መድኃኒቶች ላይ ምንድነው በርካታ በሆኑ ተቋማት ላይ መድኃኒት ቤቶች ክሊኒኮችን ጨምሮ ህገወጥ መድኃኒቶችን ይዞ መገኘት ያው በስፋት አይተናል። እሱን ተከትሎ ያው መድኃኒቶቹን ህገወጥ ስለሆኑ ተሰብስበው እንዲወገዱ ተደርጓል። ማስወገድ ብቻ አይደለም፣ ተቋሙ ላይም እርምጃ ወስደናል። ማስጠንቀቂያ የተሰጣቸው አሉ፣ የተሰረዙ ተቋሞች አሉ፣ እገዳ የተጣለባቸው ተቋሞች አሉ። እንዲሁም ልፍ ብሎ ጉዳያቸው በፍርድ ቤት እየታዩ ያሉ ተቋማትም ይገኙበታል። ጊዜ ያለፈባቸው መሆን አለመሆናቸውን በማወቅ በኩል የማህበረሰቡ ግንዛቤ ምን ይመስላል? በእናንተ በኩል የታዘባችሁት ያያችሁት ነገር ምን ይመስላል? አቶ ጌትነት፣ አሁን ይሄ ሁሉም መረባረብ ያለበት ነው። አንደኛ ግንዛቤ ማስጨበጥ መቻል አለብን። የመድኃኒት ችርቻሮ ተቋማትም ሆኖ ማከፋፈያዎች መድኃኒቱን ከመሸጣቸው በፊት ማስረዳት መቻል አለባቸው፣ ማስተማር መቻል አለባቸው። አንደኛ የጠቀሜታ ጊዜ ያለፈበት ከሆነ እንትን ይጻፋል ካርቶኑ ላይ ወይም ፓክድ የሆነበት እቃ ላይ የአገልግሎት ጊዜ ያለፈበት ይቀመጣል። አንዳንዴ ግን የሚጠፉበት ማጋጣሚ አለ። እሱ ከሆነ ባርኮድ አለ፣ በባርኮድ ማረጋገጥ ይቻላል። እና ማህበረሰቡ ማስተማር አለብን። ይሄ ብቻ አይደለም፣ መድኃኒት ሲገዛ የመድኃኒት ማዘዣ ወረቀት ይዞ መግዛት ነው ያለበት። ብዙውን ጊዜ የመድኃኒት ማዘዣ ወረቀት ሳይይዙ የሚገዙበት አጋጣሚ አለ፣ ማወቅም ሆነ አለማወቅ። ስለዚህ እዚህ ላይ የግንዛቤ ፈጠራ በሰፊው መሰራት መቻል አለበት። አመላካች ነገሮች ስላሉ ነው። ባለሙያውም በዚህ ላይ ከፍተኛ የሆነ ሕክምናውን ሲሰጥ አገልግሎቱን ሲሰጥ አጠቃቀሙንም በደንብ ማስተማር መቻል አለበት። ትልቁ ነገር ብዙ ታካሚዎች ወደ ጤና ተቋማት በሚመጡበት ሰዓት የመሰላቸት አዝማሚያ ሲኖር ሁሉንም ሳያስረዱ ከቀሩ እንደዚህ አይነት ክፍተቶች ሊፈጠሩ ይችላሉ። ስለዚህ የመጀመሪያ ይሄንን የምንከላከለው ለመጣው አገልግሎት ፈላጊ ማስተማር መቻል አለብን። መድኃኒት በነገራችን ላይ ራሱ በአግባቡ ካልተወሰደ ሌላ ነገር የሚያመጣው ነገር ስላለ ስለዚህ እሱን ከመስጠታችን በፊት በደንብ ማስተማር፣ ማሳወቅ፣ አጠቃቀሙን ማስረዳት ከባለሙያው የሚጠበቅ ነገር ስለሆነ ይሄኛውን ባለሙያው በትኩረት ይዞ ነው መስራት አለበት። ሌሎችም የሚመለከታቸው አካላት ይሄንን ማስተማር፣ ተቆጣጣሪው አካልም ማስተማር፣ ቁጥጥሩን ማጠናከር አለበት። የሚዲያውም በዚህ መልኩ በጋራ መረባረብ የሚጠይቅ ነገር ስለሆነ የሁላችንም የቤት ስራ ይሆናል የሚል እንትን ያለኝ እዚህ ላይ። አቶ መሐመድ፣ መድኃኒቶች ገበያ ላይ ከዋሉ በኋላ የሚደረጉ የቁጥጥር ስራዎች ምን ይመስላሉ? እነሱን እናንሳ። የድህረ ገበያ ክትትል እናደርጋለን። በቁጥጥር ወቅት አንደኛ ምን አይነት መድኃኒቶች ገበያ ላይ አሉ፣ ህጋዊነታቸውስ ምን ይመስላል፣ አጓጓዛቸው ምን ይመስላል፣ አከመቻቸታቸውስ የሚለውን እሱን በመደበኛ የቁጥጥር ስርዓት ክትትል እናደርጋለን። ከዛም ደግሞ መደበኛ ፕሮግራም አለን። በአመት 4 ጊዜ
ወይም ደግሞ አንዳንድ ጊዜ በአመት 2 ጊዜ ከገበያ ናሙና ተወስዶ በላብራቶሪ እየተረጋገጠ ጥራታቸው የሚረጋገጥበት አሰራር እንዲሁም ከጤና ሙያተኛውና ከህብረተሰቡ መድኃኒቶች ላይ አንዳንድ ጥርጣሬዎች ሲኖራቸው የቀለም ለውጥ ሊሆን ይችላል ወይም ደግሞ መድኃኒቱ ከተለመደው ባህሪ ከይታው ከተለመደው እይታ ውጭ እንግዳ ነገር በሚያገኙበት ወቅት ጥቆማዎችን ይሰጡናል። ጥቆማውን መሰረት አድርገን አስፈላጊ የማጣራት ስራዎች ሰርተን ላብራቶሪ የሚያስፈልገው ከሆነ ናሙና ወስደን በላብራቶሪ አረጋግጠን ውጤቱን ይፋ ያደረግን ጥራቱን የምናረጋግጥበት አሰራር ይኖራል። ምርመራ የጥራት ምርመራ የማያስፈልገው ከሆነና ባለው በፊዚካል ኢንስፔክሽን ወይም ደግሞ አካላዊ ኢንስፔክሽን አድርገን የማያስፈልገው ከሆነና ችግሩ የተለየ ጉዳት የማያስከትል ሆኖ ካገኘነው ደግሞ ያው ጥቅም ላይ እንዲውል ያው ምላሽ እንሰጣለን። እነዚህ በዚህ መንገድ ያው የተለያዩ የደህንነት ስራዎችን የጥራት ቁጥጥር ስራዎችን እየሰራ እንገኛለን ማለት ነው። ህገወጥ የመድኃኒት ዝውውርንም ሆነ የመጠቀሚያ ጊዜ ያለፈባቸውን መድኃኒቶች ለመቆጣጠር የሌሎች ተቋማት የሌሎች ባለድርሻ አካላትን ቅንጅትን የሚጠይቅ ነውና ከሌሎች አካላት ጋር እንዴት ነው ተናባችሁና ተቀናጅታችሁ እየሰራችሁት ያለው? የቁጥጥር ስራው እንግዲህ የተለያዩ ባለድርሻ አካላትን ያካተተ ነው። በዋናነት ኢፍዳ ወይም ኢትዮጵያ ምግብና መድኃኒት ባለስልጣን እና የክልሉ ተቆጣጣሪ ባለቤት ቢሆንም ሌሎች አካላቶች ይኖራሉ። ህብረተሰቡ አንዱ ባለድርሻ ነው። ንግድ፣ ፖሊሶችና ፍትህ አካላት፣ ጉምሩክ እና ሌሎችም የቁጥጥሩ ያው ባለቤት እና ባለድርሻ አካላት ናቸውና የራሳቸው ከነሱ የሚጠበቅ ስራዎች ይኖራሉ። የመጀመሪያው መጥቀስ የምፈልገው ያው ፈቃድ አውጥተው ከሚሰሩ ተቋማት ያው ከነሱ ምን ይጠበቃል የሚለው ነው። እንግዲህ የብቃት ማረጋገጫ ስንሰጥ ያው ባለስልጣኑ ያወጣውን መመሪያ አክብረው ይሰራሉ በሚል ነው። በምንም አይነት ሁኔታ ያው ህገወጥ መድኃኒቶችን መያዝ የለባቸውም ነው። መያዝ የሌለባቸው ምንድነው? እነዚህ መድኃኒቶች በህብረተሰቡ ላይ ጉዳት ስለሚያስከትሉ ነው። ከቀላል እስከ ከባድ ጉዳት ሊያስከትሉ ይችላሉ፣ ሞትን ጨምሮ ማለት ነው። ስለዚህ እነዚህ ተቋማት ያው ህግን አክብረው ወገናቸውን አስበው ወገናቸውን እንዳይጎዱ ሆነው መስራት ይኖርባቸዋል ማለት ነው። ሌላው ህገወጥ የሚሰሩ ተቋማት ይኖራሉ። ከማህበረሰቡና ከነዚህ ተቋማት ያው የተደበቁ አይሆንም በአብዛኛውና ሌላው ህገወጥ ሲሰራ የማጋለጥና ጥቆማ የመስጠት እንዲሁም የማረም ስራ ከነሱ ይጠበቃል ማለት ነው። ጥቆማውን ቢሰጡንም ከኛ ጋር በትብብር ሰርተን እነዚህ ህገወጦች ላይ እርምጃ የመውሰድ ስራዎች እንሰራለን። ህብረተሰቡ ጋር የሚጠበቁ ስራዎች ይኖራሉ። አንደኛ ምንድነው? ከተቆጣጣሪ መስሪያ ቤቱ የሚተላለፉ መመሪያዎች ይኖራሉ፣ ማስታወቂያዎችና ትምህርቶች ይኖራሉ። እሱም በመከታተል የቁጥጥር ስራው ባለቤት እንዲሆኑ አጠራጣሪ ነገሮች ሲኖሩ በ84 82 ጥቆማዎችን እንዲሰጡና አብረው እየተጋገዝን ህገወጥ መድኃኒቶችን ከገበያ ላይ እንዳይኖሩ የማድረግ ስራ መስራት ይኖርብናል። ከዛ ሚዲያዎች ደግሞ የተለያዩ ስራዎች እንዲሰሩ እንፈልጋለን። በመደበኛ የቁጥጥር ስራው ምን ይመስላል? ህብረተሰቡን የማንቃት የቁጥጥር ስራውን ማገዝ ይጠበቅባቸዋል እና ሌሎች እንደዚሁ ባለድርሻ አካላቶች አብረው ከሰራን በቅንጅት ከተሰራ ህገወጥ መድኃኒት ገበያ ላይ እንዳይኖር ማድረግ የምንችልበት አሰራር አለ። ያን ብንከተል ጥሩ ነው የሚል አስተያየት አለ። አጠቃላይ በዚህ የቁጥጥር ዘርፉ እንዲጠናከር ከተፈለገ ሁሉም ርብርብ ማድረግ መቻል አለበት። ለከሌ የሚባል አይደለም። የተወሰነ ተቆጣጣሪ ይህን ችግር ይቀርፈዋል ተብሎ ሳይሆን ሁሉም ርብርብ ማድረግ መቻል አለበት። በዚህ መሰረት እንደ ክልል የተቋቋመ እስከ ወረዳ ድረስ ያለ የቁጥጥር ፎረም ይባላል።
የተለያዩ የፌዴራልና የክልል መስሪያ ቤቶች አሉበት። ጤና አባል ነው፣ ፍትህ ሰብሳቢ ነው፣ ፖሊስ ኮሚሽን፣ ንግድ እና ሌሎች እንደዚህ ወደ ከ13 ተቋማት በላይ ያሉ ተቋማት በጋራ እየገመገሙ በየ3 ወሩ የሚመሩት አለ። እሱን እስከታች ማስቀጠል የገመገሙ መምራት ዋናው ብሎ መውሰድ ይቻላል። ከዛ ውጭ ህጋዊ ፍቃድ አውጥተው በመድኃኒት ማምረትም ሆነ ችርቻሮም የተሰማሩ አካላት ባለቤት መሆን መቻል አለባቸው። አንደኛ የችርቻሮ ተቋማትና እነዚህ ማከፋፈያዎች መጀመሪያ ህጋዊ መሆን መቻል አለባቸው። በባለስልጣን መስሪያ ቤቱ ያልተመዘገበ መድኃኒት መያዝ የለባቸው። እሱን የመጀመሪያ ማረጋገጥ መቻል አለባቸው። እነዚህ ችርቻሮ ተቋማት ደግሞ በባለስልጣኑ ምንድነው ህጋዊ የመድኃኒት ማዘዣ ወረቀት እዞ ለመጣ ብቻ ነው መሸጥ ያለባቸው ችርቻሮ ተቋማት። አሁን እየተለመደ ያለው እንደ ሱቅ ሸቀጥ በሚመስል እንደዚህ አይነት ነገሮች የመድኃኒት ማዘዣ እዞ ሳይመጣ መድኃኒት የመስጠት አዝማሚያዎች አሉ። ይሄኛውን የመጀመሪያ ማክበር ያለባቸው ፍቃድ ተሰጥቷቸው የሚሰሩ የመድኃኒት ችርቻሮ ተቋማትና የመድኃኒት አከፋፋይ ተቋማት በባለቤትነት መስራት መቻል አለባቸው። ህጋዊ የሌለ መድኃኒት መሸጥ የለባቸውም። የባለቤትነት ስሜት መኖር መቻል አለበት። በነገራችን ላይ ተቆጣጥረን እኛ ብቻ ማረጋገጥ አንችልም። ቸርቻሪውንም አከፋፋዩንም ራሱ ባለቤት ለህዝብ አገልጋይ ነኝ ማለት መቻል አለበት። እሱን መንፈስ ማረጋገጥ ስንችል ነው እንጂ የፖሊስና የሌባ አይነት ነገር የትም ሊያደርሰን ስለማይችል እነሱን አቅም እያጎለበቱ እነሱ የባለቤትነት ስሜት እንዲፈጠር የማድረግ ስራ ኃላፊነትም አለባት። በተቆጣጣሪውም ኃላፊነት አለበት። ይሄን አቀናጅተን ከሰራን ውጤታማ ልናደርግ እንችላለን። ሌላኛው ማህበረሰቡ የመድኃኒቱን የጥቅምታ ጊዜው አለማለፉን አረጋግጦ መወሰድ መቻል አለበት። ይሄ ደግሞ ማስተማር ያለበት የሚሸጠው አካል ራሱ ይሄን ለማህበረሰቡ ማስተማር አለበት። ሚዲያ ማህበረሰባችንን በቀላሉ ልናገኝበት ምንችል ተቋም ስለሆነ እሱ የማስተማር የማንቃት ችግሮች ሲገኙችም እርምጃዎች የተወሰዱ እርምጃዎችን ማሳወቅ ለማህበረሰቡ እሱ በትኩረት መሰራት መቻል አለበት ብያምናለሁ። ስለዚህ እነዚህና ሌሎችም የሚመለከታቸው ባለድርሻ አካላት በጋራ መስራት ከተቻለ ለማህበረሰባችን ጥሩ አገልግሎት እንዲያገኝ የማድረግ ስራ ይሰራል ለማለት ነው። ተመልካቾቻችን ወቅታዊ መሰናዶአችን ወደ እናንተ መድረሱን እንደቀጠለ ነው። የዛሬው ወቅታዊ መሰናዶአችን ትኩረቱን ያደረገው በተለይም በአማራ ክልል የመድኃኒት ቁጥጥር ስራዎችን በተመለከተ ነው። እንግዶቻችን ደግሞ በኢትዮጵያ ምግብና መድኃኒት ባለስልጣን ባህር ዳር ቅርንጫፍ የመድኃኒት ደህንነትና ድህረ ገበያ ክትትል ዴስክ ኃላፊ አቶ መሐመድ ኡመር እንዲሁም አቶ ጌትነት ስንታየው በአማራ ክልል ጤና ቢሮ ጤናና ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት ዳይሬክተር ናቸው። ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። አሁን ያለው ወቅት ጥሩ እንዳልሆነ ይታወቃል እና ከዚህ አንፃር እንደዚህ አይነት ነገሮች ደግሞ ለዚህ በር ይከፍታሉና እንደው የመስፋፋት ደረጃው አሳሳቢነቱስ ምን ላይ ነው ያለው? ችግሩ የለም ማለት አይቻልም። ችግሩ በሁሉም ቦታ ላይ አለ። የትም ቦታ ላይ ማለት ነው። የትም ክልል ላይ አለ። ህገወጥ የመድኃኒት ዝውውር ከውጭ የሚገባ ቦርደር ድንበር አቋርጦ የሚገባ እዚሁም እኛም የሚፈጠር ችግር አለ። ግን በነገራችን ላይ ተቆጣጣሪ ምንም ጊዜ ቢሆን በችግር ውስጥ ነው የሚያልፈው። በችግር ውስጥ ነው የሚቆጣጠረው። ችግር አለ ብሎ ቁጥጥሩን አያቆምም። በተመረጡ ቦታዎች ቁጥጥሩን እንደ ክልልም እያደረግን ነበር እና አሁን በብዛት እንዲያውም የያዝነው ወደ መተማ አካባቢ ህገወጥ መድኃኒት በብዛት ይዘናል። ወደ ቻግኒ አካባቢ በብዛት ይዘናል። ማነስና መብዛት ካልሆነ በስተቀር ሁሉም ቦታ ላይ ችግሩ አለ። ችግሩ ከጊዜ ወደ ጊዜ ይጨምራል፣ ይቀንሳል። በነገራችን ላይ የሌብነቱ ቅርጹን እየቀያየረም የሚመጣበት አጋጣሚ ስላለ የቁጥጥሩንም ወደ ዲጂታላይዝድ የማግባት ሁኔታዎች የተጀማመሩ ነገሮች አሉ። ከዛ ውጭ ችግሩ አሁን ይበልጣል ያንሳል ብሎ ሀሳብ መስጠት ይከብዳል። ራሱን የቻለ ጥናት ስለሚያስፈልገው ማለት ነው። ጥናት ያስፈልገዋል እሱ። በዛ መልኩ አንደኛ ከበፊት ጀምሮ ያለውን ትሬንድ
ያለውን ሂደት ማወቅ ይጠይቃል። አሁን የባለፈውና የ2016 እና የ2017ን ስናወዳደር ህገወጥ መድኃኒት ባለፈው 2016 በአመት ውስጥ ወደ 30 ሚሊዮን የሚያወጣ ይዘናል። በ6 ወሩ አሁን ከ20 ሚሊዮን በላይ ይዘናል እንደ ክልል። ስለዚህ ጥናት ያስፈልገዋል። ዝም ብለን በቀላሉ እንኳን የ6 ወሩ ይሄን ያህል ከሆነ ከባለፈው እየጨመረ መጥቷል የሚል እንትን አለ የግምገማ ሐሳብ እንደ ጤና ቢሮም እሱ ነው ያለን። ስለዚህ የቁጥጥሩን እንትን ማጠንከር አለብን። ባጠነከርነው ቁጥር ህግ ወጥን እያጠፋን እንሄዳለን የሚል እይታ ነው ያለን። መድኃኒቶችን የጥራት ደረጃ ለማረጋገጥ በምትሰሩት ስራ ምን አይነት የናሙና ሂደት ነው የምትከተሉ? ያው የላቦራቶሪ እቃዎችን ቤተ ሙከራዎችን ተመልክተናል። በዚህ ሂደት የጥራት ደረጃውን በመፈተሽ ሂደት አሰራሩ ምን ያህል እየዘመነ መጥቷል? ናሙናዎችን በተለያየ መንገድ ያው ከገበያ እንወስዳለን። የመጀመሪያው ያው ወደ ሀገር ውስጥ ሲገቡ ወይንም ደግሞ የሀገር ውስጥ አምራቾች ከሆኑ ወደ ገበያ ከመልቀቃቸው በፊት መድኃኒቱን ናሙና ተወስዶ በላቦራቶሪ የጥራት ምርመራ ይሰራላቸዋል። ጥራቱ ትክክለኛ በሚገባው መስፈርት ከሆነ የገበያ ፍቃድ ወደዛ እንዲገቡ ይደረጋል። ሌላኛው ከጤና ሙያተኛው መድኃኒቱን ለፔሸንት ወይም ደግሞ ለታካሚ በሚሰጡበት ወቅት የሚያስተውሏቸው አንዳንድ እንግዳ ነገሮች ይኖራሉ ማለት ነው። ለምሳሌ አይቪ ፍሉይዶች ወይም ደግሞ በመርፌ የሚሰጡና ኢንጀክሽኖች ግሉኮስ መድኃኒት በሚሰጥበት ወቅት አንዳንድ እንግዳ ነገሮች ውስጥ ላይ የሚታዩ ነገሮች ይኖራሉ ማለት ነው። ግን መታየት የሌለባቸው እንደዚህ አይነት አጠራጣሪ ነገር ሲኖር ጥቆማዎችን ይሰጡናል። እኛ አስፈላጊውን የማጣራት ስራ ሰርተን ላቦራቶሪ የሚያስፈልገውን ወደ ላቦራቶሪ አስገብተን ውሳኔ እንሰጣለን ማለት ነው። ሌላው መደበኛ የድህረ ገበያ ክትትል ስራዎች ይኖሩናል። የገበያ ቅኝት እናደርጋለን። በቅኝቱ መሰረት የመድኃኒት ናሙና እንወስዳለን ማለት ነው። ናሙናውን ወስደን በላቦራቶሪ ፈትሸን ውጤቱን እናሳውቃለን ማለት ነው። በውጤቱ መሰረት እርምጃ የሚወሰድበት መድኃኒት ሊኖር ይችላል። የሚቀጥል መድኃኒት ሊኖር ይችላል። በዛ መሰረት ያው የናሙና ወሰዳችን ይሄን ይመስላል ማለት ነው። አንደኛ ላቦራቶሪዎቻችን እስካሁን ድረስ በክልል ደረጃ ብዙም ያልነበረበት በአገር አቀፍ ደረጃ ብቻ ነበር የነበረው። አሁን 2 ክልሎች ላይ አንደኛው ባህር ዳር እዚህ የአማራ ክልል የባህር ዳር ቅርንጫፍ ጽሕፈት ቤት በግንባታ ላይ ነው። ግባቶችም እየገቡ ስለሆነ የባለስልጣኑ መስሪያ ቤቱ እሱን በቅርብ ቀን ሲጠናቀቅ ጥሩ እና ፈጣን የሆነ አገልግሎት እንዲሰጥ ያደርገናል። ውጤቱን ማውቀን እርምጃ ለመውሰድም እንዲያመችን ፌዴራል ልከን ውጤቱ እስከሚመጣ የመጠበቁን እንትኑን ጊዜውን መጓተቱን ሊያሳጥርልን ይችላል። እንደ ክልላችን አሁን እየተቋቋመ ያለው ይሄኛው የባህር ዳር ብራንች ብቻ ስለሆነ በፊት ግን ፌዴራል ላይ ልከን አሁን ሌላው ጅማ ላይ ያለ ሌሎች ክልሎች ላይ እስከማውቃቸው ድረስ የፌዴራሉን ብቻ ነበር ሁላችንም እንጠቀመው። ትልቁ ችግር የነበረው እሱ የሚላኩ ናሙናዎች በቶሎም ላይ ውጤታቸው አይታወቅም ነበር። ትልቁ ችግር የነበረው ወረፋ የመጠበቅ እንደዚህ አይነት ነገሮችና ተሰራጭተው ጉዳት ካደረሱ በኋላ ውጤቱ የሚመጣበት አጋጣሚ ነበረ። ስለዚህ እሱን ለመቅረፍ ተብሎ አሁን በፐርሰንት መግለጽ ባልችልም የባህር ዳር ብራንቹ ሲጠናቀቅ ጥሩ ለቁጥጥሩ ትልቅ ግባት ይሆናል የሚል እንትን ያለኝ። እንግዶቼ በዛሬው ወቅታዊ ዝግጅታችን እዚህ መጥታችሁ ጊዜያችሁን ሰጥታችሁን እንደዚህ አይነት ገለጻዎችና ማብራሪያዎችን ስለሰጣችሁ እናመሰግናለን። እኛም ከልብ እናመሰግናለን ስለጋበዛችሁንና ስለ ውይይት ስላደረግን ማለት ነው። ተመልካቾቻችን የዛሬ ወቅታዊ መሰናዷችን
የኢትዮጵያ ምግብና መድኃኒት ባለስልጣን እንዲሁም በአማራ ክልል ጤና ቢሮ የስራ ኃላፊዎችን ጋብዘን በተለይም በአማራ ክልል የመድኃኒት ቁጥጥር ስራዎችን በተመለከተ ወደናንተ አደረስን። አቶ መሐመድ ዑመር በኢትዮጵያ ምግብና መድኃኒት ባለስልጣን ባህር ዳር ቅርንጫፍ የመድኃኒት ደህንነትና ድረ ገበያ ክትትል ዴስክ ኃላፊ እንዲሁም አቶ ጌትነት ስንታየው በአማራ ክልል ጤና ቢሮ ጤናና ጤና ነክ ግብዓት ጥራት ቁጥጥር ዳይሬክተር ነበሩ። እዚህ ስቱዲዮ ሰፋ ያሉ ማብራሪያዎችን ሲሰጡን ቆዩ። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር እንዲሁም በካሜራው በኩል አምባቸው ደሳለኝና እኔው ገድፍ በጋራ ይህን ፕሮግራም ወደናንተ አደረስን። መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።